الله أكبر الله أكبر الله أكبر لا إله إلا الله الله أكبر. والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. الحمد لله الذي وفق أهل محبته الكرام لزيارة بيته الحرام فساروا وطاروا على طيارة الحضرة والمحبة والشوق والغرام ووقفوا على ذرى حضرات الجود والاحترام وتمكنوا على عرفات الوصال بإذن المليك العلام وإن نامت عينهم قلبهم لا ينام وسعوا بين الصفا والمروة فيا لهم من هيام والصلاة والسلام على درة الإسلام وعلى آله وصحبه السادات الأعلام. أما بعد እንኳን ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያልኩ አረፋን ስናስታውስ ሐጅን እናስታውሳለን። ሐጅ በአላህ ከአምስቱ እስልምና ማዕዘናት አምስተኛ አድርጎ የደነገገው ሐጅ ነው። ይሄም ደግሞ ፊ መካኒ መኽሱስ ፊ ወቅት መኽሱስ በተለየ ቦታ በተለየ ሰዓት ላይ መካ ላይ በሐጅ ወራት ዙልሂጃ ማለት ነው። ህዝቦች ቀለም፣ ብሔር፣ ጾታ ሳይወስናቸው አንድ አይነት ልብስ ለብሰው የአላህን የሚያጸዱበት ሐጃቸውን የሚያከናውኑበት ወር ነውና ይሄም ቀን ነው። ዛሬ አረፋ ነው። አረፋ ነው 9ኛው ቀን ማለት ነው። ውቁፈል አረፋ በመካ ላይ በአረፋ ተራራ ላይ ይቆማል። እኛ እንጾማለን፣ እዛ አይጾምም። ነገ የውመ ነህር ነው። ነህር ደግሞ ነገ የእርድ ቀን ስለሆነ እኛ ቀብለ ሶላት ተሰገድን በኋላ በየቤታችን ሄደን እናርዳለን። በየቦታችን የምናርደው ደግሞ ከአይብ የጸዳ ከነውር የጸዳ ማለት ነው። አይኑ ላይ ችግር የሌለው ጆሮ፣ ቀንድ እንዲህ አይነት ነገሮችና አዕረጅ ይሄ አካለ ጎደሎ ሽባ ያልሆነ ማለት ነው። የሚያምር በግ የሚያምር ከከብትም ከግመልም ከፍየልም በግም እናደርጋለን። ያንን ታረን በኋላ 1/3ኛውን ለዲሃ እንሰጣለን። እንደገና 1/2ኛውን ደግሞ የዛኑ ቀን ከቤተሰብ ከጎረቤት ጋር እንበላና መጨረሻ ደግሞ የቀረውን አያመት ተሽሪቅ የሚባል አለ። ያንን በአያመት ተሽሪቅ እየተዝናናን እየተደሰትን ዚያራ እያደረግን ቤተሰብ ከቤተሰብ እየተጠያየቀ እናደርጋለን። ኡዱህያ በዚህ ደረጃ ላይ የሚካሄድ ሲሆን እርድን በሚመለከት ነቢዩላህ አቡል አንቢያ የሚባሉት ነቢዩላህ ኢብራሂም አለይሂ ሰላም ልጃቸውን ረዱ ብለው በሚጠየቁበት ጊዜና ልጃቸውን ያ አበቲ ልጄ ሆይ እኔ ላርድህ ተዘጋጅቻለሁ ታዝጃለሁ ብለው ሲጠይቋቸው እሳቸው የመለሱት ጉደኛ መልስ ነበረ። ያ አበቲ ኢፍዓል ማ ቱእመር፣ ያሻኸውን አባቴ ሆይ ፈጽም ነው ያሏቸው። የዚህ ጊዜና አራጅም ታራጅም በስራ በሚሰሩበት ጊዜና ፊዳ ወይንም ኡድህያ ፊዳ ከጀነት የመጣ በግ ይዞላቸው ጅብሪል ሲመጣ ቀና ብለው ኢብራሂም ሲመለከቱ አላሁ አክበር አላሁ አክበር ብለው ሲሉ ኢብራሂም ቀጥ ብለው ሲመለከቱ እንደገና ደግሞ ኢብራሂም እዛ ላይ አላሁ አክበር ላኢላሃ ኢላላህ አሉ። እስማዒል ላይ ሲደርስ ላኢላሃ ኢላላህ አላሁ አክበር ፈሊላህ ልሐምድ ከመታረድም ነጻ ረከኝ ብለው ላላ ሽኩር ያደረሱበት ነገር ነውና ኡዱህያ ይህንን ይመስላል። ኡዱህያችንን ስናከናውን አሁንም ለተሸገሩት 1/3ኛውን ሰጥተን ሌላውን ነው ብለናል። አሁንም እንደገና ደግሞ በአዲስ አበባ ደረጃ ላይ የምናሳስበው የመስገጃ ቦታዎች የተዘጋጁ ናቸው። በሁሉም ቦታ ላይ ከሰላምና ጸጥታ ላይ ተነጋግረናል። ከፖሊስም ከፌዴራል ፖሊስም እና ስቴዲየምን ጨምሮ በሁሉም ቦታ ላይ ተዘጋጅቷል። ያንን በተግባር መዋል አለብን ነው የምንለው። ስንከድም በተክቢራ ነው፣ ስንመለስም በሌላ ቦታ በተክቢራ እናደርጋለን። የዘንድሮውን ኢደል አድሃ ልዩ የሚያደርገው ታላላቅ ድሎች አሉ። ከሱም አንዱ በኢትዮጵያ ታሪክ በእስልምና ሃይማኖት በመጅሊስ ተቋም ላይ ህገ መጅሊስ የሚባል ያልተዋቀረበት መዋቅር ነበረ። ይሄ ምን ማለት ነው? ሰዎች የሚተዳደሩት መጅሊሶች ሲቀያየሩ በራሳቸው አንደበት ነበረ። ዘንድሮ ግን
በነሻሃቡዲን ሌሎችንም በነጋሊ አማካኝነት ሌሎችንም ተጨምረው ህገ መጅሊስ የሚባል ለኢትዮጵያ ታሪክ ለመጀመሪያ ጊዜ ተዘጋጅቷል። ያ ማለት ሰዎች ያልፋሉ፣ ህጉ አያልፍም። ግን በቅብብሎች የሚሰራ ነገር ነውና ይሄንን ነገር ትልቅ ነገር ያደርግልናል። በቀጣይም ደግሞ በምርጫ ከአምስተኛው ቀን በኋላ ምርጫ ይመጣል። ያን ምርጫ ደግሞ እኛ ሙስሊሞች የሚጠቅመንን አገራችንን ያስቀጥልልናል፣ ሰላማችንን ያሰጠናል፣ ሃይማኖታችንን ያስከብርልናል የሚለውን ሙስሊሙ ማህበረሰብ በጥንቃቄ ካርዱን እንዲጠቀም እያሳሰብኩኝ መልካም ዒድ እንዲሆንልን እያሳሰብኩኝ ዒድ ሙባረክ ኩሉ ዓሚ ወአንቱም ቢኸይር ተቀበለ አላሁ ሚና ወሚንኩም። መልካም ዒድ አላህ ያርግልን፣ አገራችንን አላህ ይጠብቅልን፣ ህዝባችንንም አላህ ይጠብቅልን እላለሁ። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ። ብስሚላህ ራሕማን ራሒም። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የ1447ኛው የዒድ አልአድሃ አረፋን በዓል አስመልክቶ የተሰጠ ጋዜጣዊ መግለጫ። ምስጋና የዓለሙ ሁሉ ፈጣሪ ለሆነው አላህ ሱብሓነሁ ወተዓላ ይገባው። እርሱም ብቻ እናመሰግነዋለን። ነቢዩ ሙሐመድም ሰለላሁ ዐለይሂ ወአሊሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን ለአላህ ፍጹም ታዛዥና መስዋዕት በመሆን የእስልምናን የበላይነት የገለጹ መሆናቸውን እመሰክራለን። የአላህ ሰላትና ሰላም በእርሳቸው በቤተሰቦቻቸውና የአላህን ትእዛዛት መመሪያ አድርገው በተከተሏቸው ባልደረቦቻቸው ላይ ሁሉ ይሁን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መላውን የእስልምና እምነት ተከታይ ለአላህ ሱብሓነሁ ወተዓላ ፍጹም ታዛዥነት እምነትና ታላቅ መስዋዕትነት መገለጫ ወደ ሆነው በታላቁ የዙልሕጃ ወር በ10ኛው ቀን ወደሚከበረው ታላቁ የ1447ኛው ሂጅራ የዒድ አልአድሃ አረፋ በዓል በሰላም በጤናና በደስታ ደረሳችሁ እያለ መልካም ምኞቱን ይገልጻል። ይህ ታላቅ ዕለት የአባታችን የነቢዩላህ ኢብራሂም ዓለይሂ ሰላምና የልጃቸው የነቢዩላህ እስማዒል ዓለይሂ ሰላም ታሪካዊና ሃይማኖታዊ መስዋዕትነት በደመቀ ሁኔታ የሚታወስበት ታላቅ የደስታና የተከበረ ቀን ነው። በመሆኑም ምእመኑ ይህንን በዓል ሲያከብር ከአላህ የተሰጠውን ጸጋ እያመሰገነ ከራሱ በላይ ለወንድምና ለእህቶቹ ማሰብን፣ በችግር ውስጥ ያሉትን መደገፍንና ማህበራዊ አንድነትን በተግባር በማሳየት ሊሆን እንደሚገባ ምክር ቤቱ አጥብቆ ያስገነዝባል። የበዓሉ ስግደት ስነ ስርዓት በዋነኝነት በአዲስ አበባ ስታዲየም እንዲሁም በተለያዩ የክፍለ ከተማ መስገጃ ስፍራዎች ላይ በእስላማዊ ስነ ስርዓትና በደመቀ ሁኔታ በሰላም እንዲጠናቀቅ ከከተማችን የጸጥታ አካላት ከበጎ ፈቃደኞችና ከመስተዳድር መዋቅሮች ጋር በመሆን አስፈላጊው ቅድመ ዝግጅት በሙሉ መጠናቀቁን ምክር ቤቱ በታላቅ ደስታ ይገልጻል። ወደ ዒድ መስገጃ ሜዳዎች የሚመጡ ወንድሞችና እህቶች የበዓሉን ሃይማኖታዊ ክብርና ውበት የሚጠብቁ የዒድ አደቦችንና እስላማዊ ስነ ምግባራትን በትኩረት እንዲተገብሩ ምክር ቤታችን ጥሪውን ያስተላልፋል። በዚህም መሰረት ምእመናን ወደ መስገጃ ከመውጣታቸው በፊት ሱና የሆነውን የዒድ ገላ መታጠብን በመተግበር ንጹህና ያማረ ልብስ ለብሰው እንዲሁም ለወንዶች መልካም መዓዛ ያላቸውን ሽቶዎች ተቀብተው መገኘት ይኖርባቸዋል። ከዚህ ከቤት እስኪወጣ ጀምሮ መስገጃ ቦታ ላይ ሰላቱ እስኪጀምር ድረስ በአላህ ታላቅነት ላይ የሚያተኩሩ ተክቢራዎች በጋራና በግል ድምፅን ከፍ አድርጎ ማድረስ ዋነኛው የሥነ ሥርዓቱ አካል ሲሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያደርጉት እንደነበረው ወደ መስገጃ ሜዳ የተጓዙበትን መንገድ ቀይሮ በሌላ መንገድ ወደ ቤት መመለስ ይወደዳል። በተጨማሪም ሰላቱ ተሰግዶ እስኪያልቅ ድረስ ምንም ነገር ሳይቀምሱ መቆየትና የመጀመሪያውን ምግብ ከታረደው መስዋዕት ወይንም ኡዱህያ መጀመር ሃይማኖታዊ ስርዓቱ የሚጠይቀው ዋነኛው ሱና መሆኑን ለማስታወስ እንወዳለን። የዒድ ሰላትና ስነ ስርዓት ታላቅ የአምልኮ ተግባር በመሆኑም መስገጃ ቦታ ላይ በሚደረስበት ወቅት የበጎ ፈቃደኞችንና የአደራጆችን መመሪያ በአግባቡ በመከተል
ሰፍን ወይንም መስመርን ቀጥ አድርጎ መያዝ፣ ሌሎችን አለማጨናነቅና ለደካሞች ለእናቶችና ለአዛውንቶች ቅድሚያ መስጠት ከእያንዳንዱ ሙስሊም የሚጠበቅ የእስልምና የትህትና መገለጫ ነው። የዒድ ሰላት ሴቶች፣ ህፃናትና መላው ቤተሰብ በጋራ የሚሳተፉበት የበረከት መድረክ በመሆኑም እህቶቻችን እስላማዊ ሒጃባቸውንና ስርዓታቸውን በጠበቀ መልኩ በማለዳ በመገኘት የበረከቱ ተካፋይ እንዲሆኑ ምክር ቤቱ ይጠይቃል። እያንዳንዱ ምእመን የበዓሉን ስነ ስርዓት በሰላም ለማጠናቀቅ ንቁ የሰላም ዘብ መሆን ያለበትና ማንኛውንም አጠራጣሪ ነገሮች ሲያጋጥሙ ፈጥኖ ለበጎ ፈቃደኞችና ለጸጥታ አካላት ማሳወቅ ይኖርበታል። የዒድ አልአድሃ አረፋ በዓል ዋነኛ መገለጫ የሆነው የኡዱሕያ ወይንም የመስዋዕት እርድ በሸሪዓው የተቀመጠለትን የዕድሜ የጤንነትና የንብረት ባለቤትነት መስፈርቶች ያሟላ መሆን እንዳለበት ምክር ቤቱ ያሳስባል። በዚህም መሰረት የሚታረደው እንስሳ የበግ ወይም የፍየል ዝርያ ከሆነ አንድ በግ ወይም አንድ ፍየል የሚታረደው ለአንድ ሰውና ለቤተሰቡ ብቻ ይሆናል። ይህ ማለት አንድ ግለሰብ ለአምልኮ የሚሆነውን በግ ወይም ፍየል ሲያርድ እርዱ እርሱንና መላው የቤተሰቡን አባላት ሙሉ በሙሉ የሚወክልና ለሁሉም በኩልነት የሚበቃ የጋራ መስዋዕት ሆኖ ይቆጠራል። ፍየልና በግን ከአንድ ሰው በላይ በገንዘብ ተዋቶ በጋራ ማረድ በሸሪዓው የማይፈቀድ በመሆኑ ምእመኑ ይህንን ሃይማኖታዊ ስርዓት በትኩረት ሊገነዘበው ይገባል። በሌላ በኩል ደግሞ የሚታረደው እንስሳ እንደ በሬ ወይንም ከብት ወይም ግመል ከሆነ እስከ 7 ሰዎች ድረስ በጋራ በመሆን በጋራ ማረድ እንደሚችሉ በሸሪዓው በሰፊው ተደንግጓል። 7ቱ ሰዎች በገንዘብ እኩል በማዋጣት አንድን በሬ በጋራ ሲያርዱ የእያንዳንዱ ሰው ድርሻ ከ7 አንድ ሆኖ የሚሰላ ሲሆን ይህ የአንድ ሰው ድርሻም ልክ እንደ አንድ በግ ተቆጥሮ እርሱንና መላው ቤተሰቡን የሚወክል ይሆናል። በመሆኑም ምእመናን አቅምን ባገናዘበ መልኩ በግ ወይም ፍየል በተናጠል ማረድ ካልሆነም እስከ 7 ሰዎች በመሆን በሬን በጋራ በመግዛት ይህንን ታላቅ ዒባዳ ወይንም አምልኮ በህብረት መፈጸም እንደሚችሉ ምክር ቤቱ እየጠቆመ የእርዱ ስርዓት ከተጠናቀቀ በኋላም ስጋውን ለ3 እኩል ከፍሎ ለቤተሰብ፣ ለዘመድ አዝማድ፣ ለጎረቤት በተለይ ደግሞ አቅም ለሌላቸው ወገኖች በማዳረስ የበዓሉን በረከት ማካፈል እንደሚገባ በድጋሚ ያሳስባል። በመጨረሻም ከበዓሉና ከእርድ ጋር ተያይዞ የሚወገዱ ተረፈ ምርቶችን በአግባቡ በመያዝ የከተማችንን ንጽህና መጠበቅ ሃይማኖታዊም ዜጋዊም ግዴታችን መሆኑን እየጠቆምን በቅዱስ ስፍራዎች በአረፋ ተራራ ላይ ካሉት ወገኖቻችን ጋር በመሆን ለሀገራችን ሰላም፣ ፍቅርና አንድነት ዱዓ እንድታደርጉ ጥሪያችንን እናስተላልፋለን። በዚሁ መሰረት በዙልሒጃ 10 የሚከበረው ታላቁ የዒድ ሰላት ያለምንም መዛነፍ ከጠዋት 2 ሰዓት በጋራ የሚሰገድ በመሆኑ መላው የከተማችን ሙስሊም ከሱብሒ ሰላት ጀምሮ በመንቀሳቀስ ከላይ የተጠቀሱትን አዳቦች በአግባቡ በመተግበር የበዓሉን ድምቀት ከፍ እንዲያደርግ እያሳሰብን በድጋሚ ለ1447ኛው የዒድ አልአድሃ ወይንም አረፋ በዓል የእንኳን አደረሳችሁ መልእክት በጽሁፍ ለ1447ኛው የዒድ አልአድሃ በዓል እንኳን አደረሳችሁ። ይህ የተባረከ በዓል የሰላም፣ የፍቅር፣ የአንድና የበረከት መልእክት ይዞልን ይምጣ። አላህ ሱብሓነሁ ወተዓላ ዒባዳችንን፣ ዱዓችንን እና መልካም ስራችንን ይቀበለን። በቤታችን በሀገራችንና በዓለም ሁሉ ሰላምና እዝነትን ያስፍን። በመጨረሻም 1447ኛው የዒድ አልአድሃ በዓል እንዲያዘጋጅ በምክር ቤቱ የተቋቋመው አብይ ኮሚቴ የሰላት ስነ ስርዓቱ እስላማዊ አዳቡን ጠብቆ በሰላም ተጀምሮ እንዲጠናቀቅ የሚያቀርባቸውን መመሪያዎች ወደ ሰላቱ ስፍራ የሚመጡ ምእመናን እንዲያከብሩ እናሳስባለን። ዒድ ሙባረክ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ግንቦት 17 2018 አዲስ አበባ ኢትዮጵያ። الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته يتكبراتشو يا أديس أبا مسلم نواريوش إنه يزو الحجة ورزتنياو قال يدرسنا الله التقالى عباداتشو كم يقبلاتشو بارياوشو يمدبن آمين بمكتل በነገው ዕለት ረቡዕ በሚከበረው የዒድ አልአድሃ ዋዜማ ላይ እንደመሆናችን መጠን የዒድ አከባበራችንንና ተያያዥ ጉዳዮችን
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትንና የዒድ አከባበር አስተባባሪ አብይ ኮሚቴን ወክዬ የተወሰኑ መመሪያዎችና ማስታወሻዎችን ለማስታወስ እወዳለሁ። ይህም 7 ርዕሰ ጉዳዮች አሉት። በስራቸውም የተለያዩ ነጥቦችን ይዟል። የመጀመሪያው ርዕሰ ጉዳይ ወድሕያን አስመልክቶ ሲሆን ዒድ ሶላት ከተሰገደ በኋላ ሸሪዓው ባስቀመጠው መልኩ የውድሕያ እርድ በማከናወን ወደ አላህ ለመቃረብ ጥረት ማድረግን ለማስታወስ የምንወድ ሲሆን አቅም በፈቀደ መልኩ በዙሪያችን ለሚገኙ ምስኪኖች በማካፈል ስለሚመገቡት ነገር እየተጨነቁ ከመዋላቸው ልንታደጋቸውና ዒዱን በመተጋገዝ መዋል እንደሚገባን እናሳስባለን። ሁለተኛው ርዕሰ ጉዳይ የዒድ መስገጃ ቦታዎችን ስለመጠቆም ሲሆን በዋናነት በአዲስ አበባ ስቴዲየም እና በዙሪያው የሚሰገድ ይሆናል። በተጨማሪም የቦታ ርቀትን ታሳቢ በማድረግ አዲስ ከተማ ክፍለ ከተማ በአወልያ፣ ኮልፌ ክፍለ ከተማ በኢማሙ አሕመድ መስጂድ፣ ንፋስ ስልክ ላፍቶ ክፍለ ከተማ በጋርመንት አደባባይ፣ አቃቂ ቃሊቲ ክፍለ ከተማ በዑመር ኢብኑ አልኸጣብ መስጂድ፣ ለሚኩራ ክፍለ ከተማ ከተባበሩት አደባባይ እስከ ፔፕሲ አደባባይ ድረስ የሚሰገድ ይሆናል። የከተማችን ሙስሊም ማህበረሰብ በተቻለ መጠን ወደ እነዚህ ስፍራዎች ብቻ ዒድ ሰላት ለመስገድ ሊሄድና ተበታትኖ የመስገድ ልማድ የሚቀርበትን አካሄድ እንዲከተል እንነግራለን። ሌሎች ተጨማሪ መስገጃ ቦታዎች ካስፈለጉ በክፍለ ከተማ እስልምና ጉዳዮች አስተባባሪነትና ፍቃድ ብቻ የሚወሰን ይሆናል። ሶስተኛው ርዕሰ ጉዳይ የዒድ ዕለት ስለሚኖረን የሰላት አሰጋገድ መመሪያን በሚመለከት ይሆናል። በዚህ ስር የሚከተሉትን ነጥቦች ታሳቢ ልናደርግ ይገባል። አንደኛ፣ ወደ ዒድ ሰላት መስገጃ ስፍራ ስንመጣም ሆነ በዕለቱ በሚኖረን ውሎ ላይ በተቻለ መጠን ንጹህ ልብስ ልንለብስና ንጽህናችንን ልንጠብቅ ይገባል። ሁለተኛ፣ የኡድሕያ እርድ የሚያርዱ ምእመናንንና ርቀትን ታሳቢ ባደረገ መልኩ የዒድ ሰላት የሚሰገደው ከጠዋቱ 2 ሰዓት ላይ ስለሆነ በመንገድ ላይ ሊያስረፍዱን የሚችሉ ጉዳዮችን ታሳቢ በማድረግ በማለዳ ወደ መስገጃ ቦታ መምጣትና መገኘት ይጠበቅብናል። ሶስተኛ፣ ወደ መስገጃ ስፍራ በሚኖረን ጉዞ ላይ የተለያዩ የጸጥታ አካላት ለኛው ደህንነትና ለሀገራችን ሰላም ሲባል የፍተሻና የጥበቃ ተግባር ስለሚያከናውኑ ከነርሱ ጋር ተናበል ልንጓዝና ለፍተሻና ለመሰል ጉዳዮች ተባባሪ ልንሆን ይገባል። በእኛ ላይ ፍተሻ የሚያደርጉት በክፉ ጠርጥረውን ሳይሆን ለኛው ደህንነት ሲባል ስራቸውን እየሰሩ በመሆኑ የፈገግታ ፊትና የሰላምታና የምስጋና ቃላት ልንሰጣቸው ይገባል። አራተኛ፣ የዒድ ሶላቱንና ተያያዥ ፕሮግራሞችን የሚያስተባብሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አርማ ያለበትን ፒፕስ የለበሱና ባጅ ያደረጉ ወጣት ኻዲሞችን የመደብን ስለሆነ ለሚነግሩንና ለሚያዙን ነገሮች ቀና ምላሽ ልንሰጥና ተባባሪ ልንሆን ይገባል። አምስተኛ፣ ወደ ዒድ ሶላት ቦታ ስንመጣ መያዝ የሚከለከሉ ቁሳቁሶችና ድርጊቶች አሉ። ስለትነት ያላቸው ብረቶችንና እስክሪብቶን ጨምሮ ይዞ መገኘት ክልክል ነው። ከኢትዮጵያ ብሔራዊ ሰንደቅ ዓላማ ውጪ የትኛውም አይነት ዓለም አቀፍም ሆነ በሀገር ውስጥ የሚገኙ ባንዲራዎችን፣ የተቋማትና የቡድን አርማዎችን ይዞ መገኘት የተከለከለ ነው። ክልከላነቱ በጨርቅ መልኩም ሆነ በአልባሳትነት፣ በመገልገያ ቁሳቁስነትና በጌጣጌጥነት መልኩ መሆኑ ለውጥ የለውም። የትኛውም አይነት የድጋፍም ሆነ የተቃውሞ ጽሑፍ የሰፈረበት ቲሸርትና ልብስ ለብሶ መገኘት የተከለከለ ነው። የትኛውንም አይነት የድጋፍም ሆነ የተቃውሞ ጽሑፍ የሰፈረበት የመፈክር ቁስ፣ ወረቀት፣ በራሪ ወረቀትና መሰል ነገሮችን ይዞ መገኘት የተከለከለ ነው። ኢስላማዊ ሸሪዓው ካስቀመጠው አላህን የመዘከር ወይም የማውሳት ድርጊት ውጪ በየትኛውም አይነት የድጋፍ፣ የተቃውሞ፣ ሀገራዊና ዓለም አቀፋዊ ነባራዊ ሁኔታዎችን የመግለጽ ወዘተ መፈክሮች፣ ጩኸቶች፣ ሁከቶችና ረብሻዎች ላይ አስቦበትም ሆነ ለጨዋታ በሚል እሳቤ ማስጀመር፣ መሳተፍ፣ ማጀብ ፈጽሞ የተከለከለ ነው። እንደ ሙስሊም ማህበረሰብ ያሉንን በርካታ ጥያቄዎች በተለያዩ መደበኛና ህጋዊ መንገዶች ብቻ ለሚመለከታቸው አካላት በተቋም ደረጃ፣ በቡድን ደረጃና በግለሰብ ደረጃ እየጠየቅንና መጠየቅ ያለብን ሲሆን በዒዱ ዕለት ግን የመሰባሰባችን ዓላማ ሶላትና ተያያዥ በኢስላማዊ ሸሪዓ
ላይ የተቀመጡ አምልኮዎችን መፈጸም በመሆኑ ከዚህ በዘለለ ወደ ስሜታዊነት ወደ ግብታዊነትና ወደ ግብግብ የሚያስገባ ምንም አይነት ምክንያት የለም። በሌላ እምነት ተከታዮችና በሚጠቀሟቸው የእምነት ተቋማት ላይ ጸብን የሚያጭር ንግግር መናገርና ተያያዥ ድርጊቶችን መፈጸም ፈጽሞ የተከለከለ ነው። ከአካባቢ ንጽህናና ከገጽታ ግንባታ እንደዚሁም አብረን መዘመን ከሚገቡ ነገሮች ጋር አብረን ለመራመድ ሲባል ካኪ ወረቀትና ጋዜጣ ለመስገጃነት ይዞ መገኘት የለብንም። በተቻለ መጠን ሁላችንም የምንሰግድበትን መስገጃ ምንጣፍ ይዘን ልንመጣ ይገባል። እንደ ሽቶና መሰል ቁሳቁሶች ፍተሻ ላይ መጉላላትን ስለሚፈጥሩ ባይመጡ ይመከራል። ስድስተኛ ማንኛውንም ለሰላምና ደህንነት አጠራጣሪ ሁኔታዎችን የተመለከተ ግለሰብ ለጸጥታ አካላትና ለበጎ ፈቃደኛ አስተባባሪዎች እንዲያሳውቅ እናሳስባለን። ሰባተኛ የተሽከርካሪ ይለፍ ካርድ ወይም ካርፓስ የያዙ አሽከርካሪዎች ተሽከርካሪዎቻቸውን በጊዮን ሆቴል ግቢ ወይም ወጋገን ባንክ ዋና መስሪያ ቤት ፓርኪንግ ቦታ ያቆማሉ። ስምንተኛ የተሽከርካሪ ይለፍ ካርድ ወይም ካርፓስ ያልያዙ አሽከርካሪዎች ተሽከርካሪዎቻቸውን በአቅራቢያ ባሉ በሚፈቀዱ የማቆሚያ ስፍራዎች ብቻ ያቁሙ። ዘጠነኛ በምንጓዝበት ጎዳናና በምናደርገው የስግደት ሂደት ላይ የኮሪደር ልማት አረንጓዴ ስፍራዎችንና መሰል የልማት ነገሮችን ከማበላሸት ልንቆጠብ ይገባል። አራተኛ ጉዳይ ከዒዱ ዕለት አዋዋላችን ጋር የተያያዘ ሲሆን ይህም አላህን የበለጠ በመታዘዝ ክልከላዎቹን በመከልከልና አላህ ያገራልንን የመደሰቻ መንገዶችን በመጠቀም ያለንን ለተቸገሩ በማካፈል በአንድነት ልናከብር ይገባል። አምስተኛ ጉዳይ ከዒዱ ዕለት በኋላ ልንከተለው ስለሚገባ አካሄድ ሲሆን ይህም በየትኛውም ወቅት ቦታና ሁኔታ ላይ በአምልኳችን ላይ ከመበርታትና ወደ አላህ ለመቃረብ ጥረት ከማድረግ እንዳንዘናጋ እንላለን። ስድስተኛው ጉዳይ በቅርቡ ስለሚካሄደው ሀገራዊ የመንግስት ምርጫ ሲሆን ይህም ዒድ ካከበርን በኋላ በሚመጣው እሁድ ዕለት የሚካሄደው ምርጫ ላይ ንቁ ተሳትፎ ልናደርግ ሰላማዊነቱ የተጠበቀ እንዲሆን የበኩላችንን ልንወጣና የተሻለ ብለን ላሰብናቸው እጩዎች ድምፃችንን ልንሰጥ ይገባል። ዒድ አልአድሓን ከቤተሰቦቻችንና ከወዳጆች ጋር ለማክበር ወደ ክፍለ ሀገር የሄዳችሁ ወንድሞችና እህቶች በዓሉን እንዳከበራችሁ በፍጥነት ወደ አዲስ አበባ በመመለስ የምርጫ ካርዳችሁ እንዳይባክንና ኃላፊነታችሁን እንድትወጡ እንዲሁም መብታችሁን በአግባቡ እንድትጠቀሙ በከፍተኛ ሁኔታ አደራ ለማለት እንወዳለን። በአጭሩ እኔ ባልኖርም ሌላው ምርጫው ላይ ስለሚሳተፍ በቂ ነው ከሚል ራስን የማዘናጊያ እሳቤ ልንርቅና በተቃራኒው ኃላፊነት ከራስ ይጀምራል ወደሚለው ተግባራዊ እርምጃ ልንሻገር ይገባል። ምርጫው ላይ መሳተፍ ግዴታ ባይሆንም መብትነቱን አውቀን ልንጠቀምበት ይገባል። ሰባተኛው ጉዳይ የዒድ ፕሮግራም ለሚያዘጋጁ የሚዲያ አካላት ሲሆን ይህም የዒድ በዓል ፕሮግራሞችን የምታስተላልፉ የመንግስትም ሆነ የግል ሚዲያ አካላት በዒዱ ዕለት የምታስተላልፏቸው ፕሮግራሞችን ስታዘጋጁ የእስልምናን ስነ ምግባር ከሚያከብሩና ስለ ዒድ በትክክል ህዝቡን ማስተማር ከሚችሉ ሰዎች መረጃ ውሰዱ። የእስልምናን ህግ የሚቃረኑ ተግባራት ከሚፈጽሙ ግለሰቦች ጋር በማያያዝ የእስልምናን ገጽታ የሚያበላሹ መልእክቶችን አታስተላልፉ እንላለን። ከሁሉ በላይ አስፈላጊው ጉዳይ እንደ ኢስላማዊ ሃይማኖት ምሁራን አድርጋችሁ የምታቀርቧቸው ሰዎች ከእስልምና ጉዳዮች ምክር ቤት ወይም መጅሊስ ጋር በመነጋገር ምርጫ ብታደርጉ ለኢስላም መልካም ገጽታ ጥበቃ፣ ለፕሮግራማችሁ መሳካትና ለአድማጮችና ተመልካቾች ጥቅም አስተዋጽኦ የሚኖረው መሆኑን ለመጠቆም እንወዳለን። ስለ ኢስላም በቂ እውቀት የሌላቸውን ግለሰቦች በማቅረብ የምታዘጋጇቸው ፕሮግራሞች ላይ ስህተት ሊፈጠርና ይህም የሙስሊሙን ማህበረሰብ ሊያስቆጣና የሚዲያችሁንም ስም ሊያጎድፍ ይችላል። እንደዚህ ያሉ ክስተቶች በተደጋጋሚ በበርካታ ሚዲያዎች ላይ ተስተውለዋል። በመጨረሻም በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በዒድ አስተባባሪ አብይ ኮሚቴና በራሴ ስም መልካም በዓል እንዲሆን እመኛለሁ። የአላህ እርዳታ ሁልጊዜ እንዳይለየን፣ አላህ በሁለቱም ሀገር ስኬታማ እንዲያደርገን፣ ሀገራችንንና ዓለሙን ከክፉ ነገር ሁሉ እንዲጠብቅና መልካም ነገሮችን እንዲለግሰን እንለምነዋለን። አሚን። ዙልሒጃ 9ኛው ዕለት
1447 በሂጅራ አቆጣጠር ግንቦት 18 ቀን 2018 ዓመተ ልደት የዒድ አዘጋጅ አብይ ኮሚቴ አመሰግናለሁ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ